ዴክላን ራይስ እና ሌሎች አርሰናል ተጫዋቾች ከጨዋታው አስቀድሞ በአርሰናል የልምምድ ቦታ ላይ ያለመታየታቸው በርካቶችን አስገርሟል። ዴክላን ራይስ አርሰናል ከስፖርቲንግ ጋር ከሚያደርገው የመልስ ጨዋታ በፊት አርሰናል ባደረገው የልምምድ ክፍለ ጊዜ ላይ አልታየም። ራይስ በዚህ ውድድር ዘመን በመድፈኞቹ አሰላለፍ ውስጥ በሁሉም ተሳትፏል። ባሳለፍነው ቅዳሜም ከበርንማውዝ ጋር 90 ያህል ደቂቃዎችን ተጫውቷል። ከእርሱ በተጨማሪ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ዩሪያን ቲመር እና ሪካርዶ ካላፊዮሪም አልተገኙም። እናም ለመመለስ ዝግጁ አይመስሉም ተብሏል። ሚኬል አርቴታ ሙሉ የአካል ብቃት መረጃ ለመስጠት ዛሬ ጋዜጣዊ መግለጫ እንደሚሰጥም ይጠበቃል። ብሔራዊ ቡድን ትንሽ አሰልቺ ይሆናል። ፋብሪጋዝ የጣሊያን ብሔራዊ ቡድን ስራ ውድቅ ካደረገ በኋላ ተናግሯል። ሴስክ ፋብሪጋዝ በአሁኑ ጊዜ ብሔራዊ ቡድን የማስተዳደር ፍላጎት እንደሌለውም አምኗል። በዚህ ሙያ ደረጃ ላይ ያለው ሚና ከአሰልጣኝነት ዘይቤው ጋር እንደማይስማማም ተናግሯል። የኮሞ ዋና አሰልጣኝ ዓለም አቀፍ የአመራር ባህሪን አልፎ አልፎ ከመጠቀም ይልቅ በየቀኑ ከተጫዋቾች ጋር መሳተፍ እንደሚመርጥም አብራርቷል። እሱ እንዳስቀመጠው የጣሊያን ብሔራዊ ቡድንን አሰልጥን ምናልባት አንድ ቀን ሊሆን ይችላል፣ ግን ለጊዜው አሰልጣኝ ነኝ አሰልጣኝ ነኝ ስል በየቀኑ ከተጫዋቾቹ ጋር ከወጣቶቹ ጋር ለጨዋታው መዘጋጀት አለብኝ። ብሔራዊ ቡድን መስራት አሁን ለኔ ትንሽ አሰልቺ ይሆንብኛል፣ ወደፊት ትንሽ እድሜ ሲጨምር ማን ያውቃል ብሏል። የፋብሪጋስ ኮሞ በአሁኑ ወቅት በሴሪ ጠንካራ ውድድር ዘመን እያሳለፈ ሲሆን 5ኛ ደረጃ ላይ ተቀምጦ ወደ ከፍተኛ ሊግ ካደገ በኋላ በሁለት የውድድር ዘመናት ብቻ ለአውሮፓ ቻምፒየንስ ሊግ የማጣሪያ ቦታ እየተፎካከረ ይገኛል። የፋብሪጋስ ቡድን በቅርቡ በኢንተር ሚላን 4-3 ሽንፈት ደርሶበታል። ይህም ውጤት በደረጃ ሰንጠረዡ 4ኛ ደረጃ ላይ ከሚገኘው ዩቬንቱስ በ2 ነጥብ ብቻ ዝቅ ብሎ እንዲቆይም አድርጎታል። ዣቢ አሎንሶ የሊቨርፑል አሰልጣኝ ለመሆን ጠንካራ እጩ ሆኖ ብቅ ብሏል። ስፔናዊው ከሪያል ማድሪድ ከተሰናበተ በኋላ ከስራ ውጭ ሆኖ ይገኛል። አስቸጋሪ በሆነ የውድድር ዘመንም ቡድኑ ከብዙ ውድድሮች ውጭ ሆኖ ቆይቷል። በስልቶቹና አመራሩ ላይ ትችት ቢሰነዘርበትም የማድሪድ ትግል በእርሱ ላይ ብቻ የተመሰረተ እንዳልሆነ እምነቱ እየጨመረ መጥቷል። ሊቨርፑል አሎንሶን ለማግኘት ከፍተኛ ጥረት እያደረገ መሆኑም ተነግሯል። በአሁኑ አሰልጣኝ አርኔስቶ ዙሪያ እርግጠኛ ለመሆንና እንደገና ለመገንባት እድሉ ሰፊ እንደሆነም ታውቋል። ይህ በእንዲህ እንዳለ ማንቸስተር ሲቲዎች ኤንዞ ማሬስካን የፔፕ ጋርዲዮላ ተተኪ አድርገው አስቀድሞ መርጠዋል። ሙኒክ በቪንሰንት ኮምፓኒ ስር ስለተረጋጋ አሎንሶ ወደ አንፊልድ ለመዘወር መንገዱ ግልጽ ይመስላል። የአሎንሶ ወደ ሊቨርፑል መምጣት መረጋጋትና የረጅም ጊዜ ፕሮጀክትን ሊያቀርብለት ይችላል። ይህም የማድሪድ አጭር ቆይታ የጎደለው ነገር እንደሆነ ይታመናል።